ለምን ነው ሴት ማታስተምረው በቤተክርስቲያን? የፍጥረት ቅደም ተከተል ስላለ ቀድሞ አዳም ስለተፈጠረ ሔዋን ቀጥላ ስለተፈጠረች ሴት ምን አይኖራትም? የማስተማር ድርሻ፣ የእረኝነት የክትትል ድርሻ አይኖራትም። ለምን? የስነ ፍጥረት ቅደም ተከተል እኛ አይደለም ያደረግነው። ማን ያደረገው? እግዚአብሔር ነው ያደረገው። እምነት አያችሁት? ያጸደቀኝ ጌታ ማለት ብቻ አይደለም እምነት። ምን ማለት ነው? ባይገባኝም እንኳ ቅሉ አንተ መልካም ነህ እንደምንዘምረው። ደግሞም ይላል የተታለለው አዳም አይደለም፣ የተታለለችው እና ኃጢአተኛ የሆነችው ሴቷ ናት ይላል። ሰይጣን በእባብ በኩል እግዚአብሔር የፈጠረውን ፍጹሙን ዓለም ኮራፕት ሲያደርግ ሲያበላሽ ኃጢአትን ሲያስገባ አዳም መጠበቅ ሲገባው ሚስቱንም ሆነ የኤድን ገነትን ስፍራ ራሱንም ምን አላደረገም? አልጠበቅም። ጥፋቱ ብዙ ነው ያዳም። ግን ቀድሞ አዳም ምን አላደረገም? የእግዚአብሔርን ትእዛዝ አልጣሰም። ማን ነው የጣሰው? ሔዋን ነች ቀድሞ የጣሰችው ይላል ጳውሎስ። ስለዚህ እንድታስተምር ምን አላደረገም? አልፈቅድም። ወንዶች ያገባችሁ በተለይ በእግዚአብሔር ቃልና በጸሎት ቤታችሁን ምሩ። በየቀኑ መጸለይ የእግዚአብሔርን ቃል ማንበብ ግዴታ ነው። ወንዶች ቤታችሁን፣ ሚስታችሁን፣ ልጆቻችሁን ለጠላት ለሰይጣን አሳልፋችሁ አትስጡ። ምሩ ቤታችሁንም ሆነ ቤተክርስቲያን የምትመሩ ወንዶች በትህትና ክርስቶስ ራሱን ለቤተክርስቲያን አሳልፎ እንደሰጠ በአገልጋይነት ቤታችሁን ቤተክርስቲያናችሁን አገልግሉ ነው የሚለው ጢሞቴዎስ። አገልግሉ። ቆምና የእግዚአብሔርን ቃል አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 15 እንደተለመደው እናነባለን። እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃና ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረግ አሳስባለሁ። ይኸውም በእውነተኛ መንፈሳዊ ሕይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ይህ በእግዚአብሔር ባዳኛችን ፊት ደስ የሚያሰኝ ነው። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ። ይህም በትክክለኛው ጊዜ ተመስክሮለታል። እኔም ለዚህ ነገር የምስራች አብሳሪና ሐዋርያ እንዲሁም ለአሕዛብ የእውነተኛ እምነት አስተማሪ ሆኜ የተሾምኩ፣ እውነቱን እናገራለሁ፣ አልዋሽም። እንግዲህ ወንዶች በሁሉም ቦታ ያለ ቁጣና ያለ ክርክር የተቀደሱ እጆቻቸውን ወደ ላይ በማንሳት እንዲጸልዩ እፈልጋለሁ። እንዲሁም ሴቶች በጨዋነትና ራስን በመግዛት ተገቢ የሆነ ልብስ ይልበሱ እንጂ በሹሩባ ወይም በዕንቁ ወይም ዋጋቸው ውድ በሆኑ ልብሶች አይሽቀርቀሩ። ነገር ግን እግዚአብሔርን እናመልካለን የሚሉ ሴቶች ሊያደርጉ እንደሚገባ በመልካም ተግባር ይዋቡ። ሴት በጸጥታና በሙሉ መገዛት ትማር። ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት አልፈቅድም። ምክንያቱም አዳም ቀድሞ ተፈጥሯል፣ ከዚያም ሔዋን ተፈጠረች። ደግሞም የተታለለው አዳም አይደለም፣ የተታለለችውና ኃጢአተኛ የሆነችው ሴቷ ናት። ይሁን እንጂ ሴት በእምነትና በፍቅር በቅድስናም ራሷን እየገዛች ብትጸና ልጅ በመውለድ ትድናለች። እግዚአብሔር አምላካችን አባታችን ሆይ ስላዳንከን እናመሰግንሃለን። ልጆች ስላደረግከን ዘላለምን ከአንተ ጋር ስለምንኖር በልጅ በክርስቶስ ኢየሱስ ሞትና ትንሣኤ ተዋሽተን ያንተ ስለሆንን እናመሰግንሃለን። ስምህ ከፍ ይበል። አንተ የጥበብ ልክ የእውቀት ልክ ነህ። እግዚአብሔር ሆይ እንለምንሃለን በዚህ ምሽት እንድትናገረን ከቃልህ እግዚአብሔር ሆይ እንድታስረዳን፣ እውነት እንዲበራልን፣ ለሕይወታችን እንዲጠቅመን እግዚአብሔር ሆይ ደግሞ አንተን ይበልጥ በማገልገል አንተን በሚያስደስት ኑሮ እንድንባረክ ቃልህን ግለጥልን። ተመስገን። በልጅ በክርስቶስ ኢየሱስ ስም በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። የጀመርነውን ትምህርት የመጋቢነት ወይም የመሪነት አገልግሎት በመጽሐፍ ቅዱስ የሚለውን ነው እየቀጠልን ያልነው። 3ኛ ሳምንታችን ነው። በጣም በጉጉት ስትጠብቁት ወደ ነበረው ቁጥር ዛሬ እንደርሳለን። ሁለት ልጆች ትምህርት ቤት አርፍደው ይመጣሉ እና አስተማሪው ለምንድን ነው ያረፈዳችሁት ይላል እና ጊዜው እንዳሁን አልነበረም። አርጩሜም ቅጣት፣ ቁንጥጫ አለ፣ ጎማ ግርፊያ ነበር እና ለምንድን ያረፈዳችሁት ይላቸዋል። እና አንደኛው እኔ 50 ሳንቲም ጠፍቶብኝ እሱን እየፈለግኩ ነው ያረፈድኩት አለ። እሺ አንተኛው ስለምንድን ነው ያረፈድከው ተባለ እና እሱ አይ እኔ 50 ሳንቲሙ ላይ ቆሜበት ነው አለ። ሁለቱም ሰዎች አርፍደዋል፣ ግን አረፋፈዳቸው ምን ያደርጋል? ይለያያል። አንዱ 50 ሳንቲማን ሲፈልግ አንዱ 50 ሳንቲማ ምን አድርጎ ረግጦ ነው ያረፈዱት። እና አሁን ዛሬ ምን ላይ ይመስለኛል 50 ሳንቲማ ጠፍታበት ሲፈልግ የነበረ ሰው፣ ይሄ ምንባብ ሳይገባው ለመረዳት ሲፈልግ የነበረ ሰውና ደግሞ ረግጧት ብትልም ከፍሏ ብሎ አቋም ይዞም የነበረ ሰው አንድ ላይ
ምናየው ክፍል ነው የሚሆነው ዛሬ። ወደዛ ነው የምንገባው። እንደምታስታውሱት ባለፈው 11 ቁጥሮችን አይተናል። ከ1 እስከ 2 ጸሎት ነው አይደል ጳውሎስ የሚለው። ጸሎት፣ ምርጃ፣ ልመና ይቅረብ ለእግዚአብሔር ይላል። ከዛ ከቁጥር 3 እስከ 7 ወጣ ይላል። የኢየሱስ ነገር አላስችል ስለሚለው ጳውሎስ ይኸውላችሁ የአምልኮ የጸሎት ማዕከሉ መሰረቱ ማን ነው? እግዚአብሔር ጋር የሚቀረበው በማን ነው? በኢየሱስ ነው። አንድ መካከለኛ ነው ያለው፣ ማንም መካከለኛ እንዳይሆንባችሁ ይልና እሱን ያስረዳል። ከዛ በኋላ ከ8 እስከ 10 አይደል ወንዶች ያለ ቁጣና ያለ ክርክር አይደል ምን በሉ ጸልዩ። አሁን ጸሎት ከዛ ጸልዩ ሲል ልብ አድርጉልኝ የሚለው በሁሉም ቦታ ነው የሚለው። በኤፌሶን ቤተክርስቲያን አይደለም። በምን በሁሉም ስፍራ ነው የሚለው። እሷ በጣም ቁልፍ ነች፣ በሁሉም ስፍራ የምትለው ሐሳብ። ሴቶች ደግሞ አይደል በእንቁ በሹሩባ በጣም ውድ በሆነ ልብስ ከማጌጥ ይልቅ እግዚአብሔርን የሚወዱ የሚያምኑ የሚከተሉ ሴቶች ሊያደርጉት እንደሚገባ በመልካም ምግባር ምን በሉ ተዋቡ አለ። ከዛ ቁጥር 11 ላይ ባለፈው ጸብጸብ ያላቸው ሰዎች ነበሩ፣ ግን ስንጨርስ ተስማምተን የጨረስነው ሴት በምን በጸጥታና አይደል በሙሉ መገዛት ምን ትበል ትማር። ወንድም እንደዛ ሆኗል አይደል። ወንድ እየጮኸ አይማርም፣ ያለ መገዛት ምን ያደርግም። ተመሳሳይ ነው። እድሉ ስላልነበረ ለሴቶች ምን ያደረገ ነው የተሰጠ ነው። በተለይ ደግሞ የመጋቢ ፓስቶራል ኤፒስትልስ ስለሆኑ አንደኛና ሁለተኛ ጢሞቴዎስ ቲቶ ለመጋቢው ጢሞቴዎስ ምን እያለ ነው ጳውሎስ? አደራ ሴቶች አይደል ይሄ እድል እንዲኖራቸው። ለምን የተባለ እንደሆነ እውነትን ያውቁ ዘንድ አይደል። ለምን የተባለ እንደሆነ ይድኑ ዘንድ፣ ለምን የተባለ እንደሆነ ክርስቶስን እየመሰሉ ያድጉ ዘንድ፣ ለምን የተባለ እንደሆነ የደቀ መዝሙር ትክክለኛው ስፍራ የኢየሱስ ምንድነው? እግር ስር አይደል። የደቀ መዝሙር ትክክለኛው ስፍራ ቃሉ ስር መገኘት ነው። ቃሉ ስር መገኘት። ስለዚህ እሱን እድል እየሰጠ ነው። እንደውም ጳውሎስ መመስገን ነበረበት ብለን የጨረስነው ተስማምተን። አሁን የምንጀምረው ቁጥር አይደል ቁጥር 12 ነው። 13ንም ከቻልን እናያለን፣ 14ንም ከቻልን እናያለን። እግዚአብሔር እንደፈቀደ እና ጊዜው እንደፈቀደ እንሄዳለን። በጣም ይሄ ፓትሪያርካል ነው፣ በጣም ወንድ ተኮር ነው የሚል የጾታ ትግል የተነሳበት ክፍል ነው። በተለይ ደግሞ ይሄኛው የሚገርማችሁ አንድ የአዲስ ኪዳን ምሁር ነች፣ ክሌር ትባላለች፣ ክሌር ስሚት ትባላለች። እሷ በጣም ግራ ስለገባት አውስትራሊያ ነው ያለችው እና ምን አደረገች? እስኪ ከሌላ ሀገር የመጡ ሴቶች ይሄን ክፍል ሲያነቡ ምን ይሰማቸዋል የሚለውን ለማወቅ ከሌላ ቦታ የመጣች አንዲትን ሴት ጠየቀቻት። እስኪ አንደኛ ጢሞቴዎስን ምዕራፍ 2 አንብቢውና የሚሰማሽን ንገሪኝ አለቻት። እና ከዛ ሴትዮዋ አነበበች። ወጣት ነች። ከዛ በኋላ ምንም ቀላል ነው አለቻት። ቀላል ነው ማለት አለች። እሷ የምትለው ምንድን ነው? ኢትስ ኢዚ ፖል ኢዝ ሴይንግ women shouldn't teach in church because that's the way God wants it። ምንም አልከበዳትም እሷ። እና ስሚዝ ምን ትላለች? ስኮላር ነች የአዲስ ኪዳን። ምን ትላለች? አያችሁ አሁን ለእሷ የመጣችበት ባህል አቅሎላታል። ምናልባት የመጣችበት ባህል በእነሱ ካልቸር አይደል ወንዶች የሚከበሩበት፣ ሽማግሌ የሆኑበት፣ ዳኛ የሆኑበት ካልቸር ሊሆን ይችላል። ስለዚህ ለእሷ ምን አረጋት? ቀለላት። ልክ እንደዚህ ሁሉ ደግሞ ይሄንም ክፍል አንበው እንዴ ለምንድን ነው የማታስተምረው ሴት? ለምንድን ነው ፓስተር የማትሆነው ሴት የሚሉ ሴቶችም ዝም ብለው አይደለም ማለት የምር የጠፋባቸዋሉ 50 ሳንቲሙ እንዴት ነው እንደዛ የሚሆነው ብለው የሚሞግቱ ሴቶች አሉ። እሱ ክፋት አይደለም። ከምን አንጻር ስለሚያዩት ነው? በ21ኛው መቶ ክፍለ ዘመን መነጽር ስለሚያዩት ምን ያደርጋቸዋል? ያስቸግራቸዋል አይደል? አሁን ጥቁር መነጽር ያደረገ ሰው ሁሉ ነገር ጥቁር ሆኖ ይታየዋል አይደል? ፒንክ ያደረገ ፒንክ ሆኖ የሚታየው መነጽሩ ምን ስለሚያደርግ? ዲክቴት ስለሚያደርግ ዓለምን እንዴት እንደምናይ ያደረግነው መነጽር ምን ያደርጋል አለ። አሁን ወደድንም ጠላንም ሁላችንም መነጽር አለ። ስለዚህ በ21ኛው መቶ ክፍለ ዘመን መነጽር የሚታይ ከሆነ አንዳንድ ሰዎች የሚከብዳቸው ካደጉበት አይደል ከተወለዱበት ከሚኖሩበት አውድ ካልቸራል ባክግራውንድ አንጻር ሊከብዳቸው ይችላል። ያችኛዋ ሴት እንደ ቀልላት ሁሉ ማለት ነው። ስለዚህ ወደ ምንባቡ ስንመጣ የእኛን ባህል ይዘን አንምጣ። ምናነበው አውድ በተጻፈበት አውድ በተጻፈበት ምን ኮንቴክስት ነው ምናነበው። ደጋግሜ የምለው ነገር አለ። አሁን አንዳንድ ሰዎች ቢሉትም እንኳ በተቃራኒ መልኩ ቢሉትም the Bible is not cultural anthropological treatise። መጽሐፍ ቅዱስ ባህላዊ ሰው ተኮር ጽሁፍ አይደለም። እንደውም ባለፈው እንዳየነው ካውንተር ካልቸራል ነው። ካወራ እንደውም በጣም እንትን ነው ባህልን ቻሌንጅ የሚያደርግ የሚለውጥ ነው ብለን ነበረ። ቁጥር 12 እንግዲህ ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት ምን አላደርግም አልፈቅድም ይላል። ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት ምን አላደርግም አልፈቅድም። ስለዚህ ሁለት ነገር ነው የሚናገረው ማለት ነው። እንድታስተምር ወይም በወንድ ላይ ስልጣን እንዳይኖራት። እነዚህ ሁለት ነገሮች የእረኝነትን የመጋቢነትን አገልግሎት ጠቅልለው የሚይዙ ናቸው። ምንና ምን? ማስተማርና ማድረግ፣ ኦቨርሳይት ምንለው መከታተል፣ ክትትል ማለት ነው። ስለዚህ የእግዚአብሔርን ቃል በጉባኤ ማስተማርና ክትትል
እንድታረግ ለሴት ምን አላደርግም ይላል ጳውሎስ፣ አልፈቅድም ይላል። ስለዚህ ይህን የሚልበት ምክንያት ምዕራፍ 3 ስትሄዱ አንደኛ ጢሞቴዎስ ምዕራፍ 3 ላይ ስትሄዱ ማንም ኤጲስቆጶስነትን ቢፈልግ መልካም ስራን ይመኛል የሚለው ቃል የታመነ ነው። እንግዲህ የቤተክርስቲያን ኤጲስቆጶስ እረኛ ማለት ነው የማይነቀፍ የአንዲት ሚስት ምን ባል መሆን አለበት ይላል። ራሱ መስፈርቱን ሲያወጣ የእረኝነትን መስፈርት የአንዲት ሚስት ባል መሆን አለበት፣ ልከኛ መሆን አለበት፣ ራሱን የሚገዛ መሆን አለበት፣ በስርዓት የሚኖር መሆን አለበት፣ እንግዳ ተቀባይ፣ ማስተማር የሚችል። እኔ ማስተማር የማይችል የቤተክርስቲያን እረኛ በጣም ግራ ነው የሚገባኝ። እኔ አይደለም መስፈርቱን ያወጣሁት፣ አይ እኔ እረኛ ነኝ ማስተማር አልችልም የሚል ሰው ካለ አይደለም በቃ ወንድም አለ። እረኝነቱን እረኛ ለሆነ ሰው 100 ያስፈልጋል። ማስተማር የሚችል የማይጣላ ግን ጨዋ የሆነ የማይጨቃጨቅ ገንዘብን የማይወድ ገንዘብ የሚወድ እረኛ ካየ እረኛ አይደለም። በቃ እኔ አይደለም ክፍሉ ገንዘብ በጣም የሚወድ ገንዘብ ተኮር ከሆነ ሰውየው ምን አይደለም እረኛ አይደለም፣ መስፈርቱን ስለማያሟላ። ልጆቹን ታዛዥና አክባሪ አድርጎ በማሳደግ የገዛ ቤተሰቡን በአግባቡ የሚያስተዳድር የቤት ራስ ማን ነው? ባል ነው አይደል? ወንድ ሳይሆን ባል። ሌላ እየመጣ ደግሞ እኔም ራስ ነኝ እንዳይል ቤታችሁ ማን ነው? ባል በሉ። ወንድ እንዳትወ ከባድ ነው ጊዜ ይጠቀሙባችሁ። ማን ነው የቤት ራስ? ባል። ስለዚህ ቤቱን ማድረግ አለበት፣ በአግባቡ ማስተዳደር አለበት። ቤተክርስቲያን አስተዳድራለሁ ከማለቱ በፊት አንድ ሰው የራሱን ቤት ማስተዳደር ካላወቀበት የእግዚአብሔርን ቤተክርስቲያን እንዴት ይጠብቅ? የገዛ ቤቱን የማያስተዳድር ሰውዬ ምን ሊያደርግ ይችላል? ሚስትና ልጆቹን የሚያስርብ ሰውዬ ቤተክርስቲያን መጥቶ ያስርባቸዋል። በምግብ ባያስርባችሁ በእግዚአብሔር ቃል ያስርባቸዋል። በቃ እንደዛ ነው፣ መስፈርቱን አይፈቅድም። ስለዚህ መጀመሪያ ቤቱ ላይ እና አንዳንድ ሰው እኔ ቤቴን ጥዬ ነው ያገለገልኩት ምናምን ሲል አንደኛ ጢሞቴዎስ ምዕራፍ 3 ልጆቼን ትቼ ምናምን ሲል አንደኛ ጢሞቴዎስ ምዕራፍ 3 በትዕቢት ተነፍቶ ዲያብሎስ በወደቀበት በፍርድ እንዳይወድቅ አዲስ ክርስቲያን ባይሆን ይመከራል። ስለዚህ ጳውሎስ ሴቶች በጉባኤ ሊያደርጉ የሚገባው አይደል ያለው ምንድነው? ይሄ በእንቁ በሹርባ በውድ ልብስ መዋብ እሱ ትኩረታቸው ሊሆን አይገባም። ይልቁንም በመልካም ተግባር ይዋቡ። እንዴት ነው የሚዋቡት? ጳውሎስ የተባለው በእግዚአብሔር ቃል ነው። ሰው ወገቡን ታጥቆ አይቀደስማ አይደል? መጽሐፍ ቅዱስ ሲናገር ቃልህ እውነት ነው፣ በቃልህ ምን በላቸው ቀድሳቸው። ኢየሱስ ምን አላቸው? እናንተ ከሰማችሁት ቃል የተነሳ ምንድን ናችሁ? ንጹሐን ናችሁ። ስለዚህ አያችሁ የቅድስና ችግር ሁል ጊዜ ነው የምለው የእግዚአብሔርን ቃል አለመመገብ ነው። የእግዚአብሔርን ቃል የሚበላ ሰው ምን ያደርጋል? ይቀደሳል። አሁን ባለፈው ባይብል ስተዲ ላይ እየነገርኳቸው አሁን አይታችኋት ከሆነ ልጅ 5 ዓመቷ ነው፣ እዚህ አካባቢ ደርሳለች። እኔ ጠዋትና ማታ አልስባትም ከእናቷ ጋር ምንድን እናረጋት? ቁርስ ምሳ እራት እናበላታለን። እኔ ሽሮም እንደሚሰራ ወተት አላውቅም፣ ግን ምን አደርጋለሁ? አበላታለሁ። ምግቡን ያደርጋል። በቃ ሴት በመልካም ምግባር ትጓብ ዘንድ ወንድም በመልካም ምግባር ያጌጥ ዘንድ ኢየሱስን ይመስል ዘንድ ሁለቱም ማድረግ ያለበት የእግዚአብሔርን ቃል ቁጭ ብለው መማር። ስለዚህ ጢሞቴዎስ አለው እርግጠኛ ሁን ሴቶች ይህን እድል ማግኘታቸውን በወንዶች እንዳይረበሹ አይደል ባለፈው ሳምንት። አሁን ደግሞ የሚለው ሴቶች ራሳችሁ ደግሞ ጉባኤ አስተምራለሁ ጉባኤን እረኛ ነኝ በማለት ራሳችሁን በማስጨነቅ ከዚህ የእግዚአብሔር ቃል ከመማር የእግዚአብሔር እግር ስር ከመቀመጥ የቃሉ እግር ስር ከመቀመጥ ምን አትበሉ፣ አትዘናጉ። ይሄ እናንተ አሳይመንት። እርግጥ ነው በመልካም ምግባር መዋብ ማለት አንደኛው ምንድን ነው? አገልግሎት አይደለ? መልካም ምግባር ምንድን ነው? አንደኛው አገልግሎት እኮ ነው። ከአገልግሎቶች መካከል ግን ማስተማርና እረኝነትን ለእናንተ ምን አለም አልሰጠውም። ምክንያቱም እናያለን በኋላ ግን አልሰጠውም። ስለዚህ ምን አትበሉ፣ ባልተሰጣችሁ የቤት ስራ ላይ ራሳችሁን በዋዘር አታርጉ፣ ራሳችሁን ቢዚ አታስጨንቁ። የእናንተ አሳይመንት አይደለም። ለምንድን ነው የኛ የማይሆነው እንደሚል ይገባኛል። እመጣለሁ መልሱ። መጠየቁ ክፋት የለውም። ግን አሁን ጥያቄያችሁን ቼክ አድርጉ። 50 ሳንቲሙ ጠፍቶብኝ ነው ወይስ 50 ሳንቲሙ ረግጬው ቆሜ ነው የሚለው አይደል? ሳይገባኝ ቀርቶ ነው አሁን እየጠየቅኩ ያለሁት ወይስ ደግሞ ለምንድን ነው እኔ የማልሆነው ብዬ ነው የምጠይቀው? ምክንያቱም እግዚአብሔር ጋር ስንመጣ ጥያቄዎቻችን መስተካከል አለባቸው። ጌታ አባታችን ነው፣ ማንኛውም ጥያቄ እንጠይቃለን። ግን የልባችንን ትርታ መጠየቅ አለብን። ለምን እየታገልኩ ያለሁት? 50 ሳንቲሙ ጠፍቶብኝ ቃሉ ጠፍቶኝ ነው ስላልገባኝ ነው የምር ምን ማለቱ ነው የሚለው ሀሳቡ ስላልገባኝ ነው ወይስ አልተዋጠልኝም ነው? እሱን እንመጣበታለን። ስለዚህ ጳውሎስ በቃ ሴት በመልካም ምግባር ትዋብ፣ አገልግሎት ታገልግል፣ ገር የሆነ ባህሪ ኑራት። ግን በጉባኤ ማስተማርና እረኝነት የማን ነው? የወንድ ነው። በዛ መጨነቅ የለባትም ይላል።
አሁን ሰዎች አንዳንድ የሚያነሱት ጥያቄ አለ። ይሄ ግን ገላትያ ጋር ካለው ሐሳብ ጋር አይቃረንም ወይ? ለምሳሌ ገላትያ 3:28 ላይ በአይሁድና በግሪክ በባሪያና በነፃ ሰው በወንድና በሴት መካከል ልዩነት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ ይላል ገላትያ ላይ ጳውሎስ። አሁን ታዲያ ምን ማለት ነው? እዚህ ጋር መጥቶ ሴቶች ምን ይበሉ? ማስተማር አይችሉም፣ በጉባኤ መጋቢ ወይም እረኛ መሆን አይችሉም የሚለው ጳውሎስ ምን ሆኖ እኩልነቱ ምን አላረገም? አልተቃረንም ወይ? ገላትያ ጋር ከጻፈው ሐሳብ ጋር እዚህ ጋር አልተቃረንም ወይ ለሚለው ሰዎች ይላሉ አልተቃረንም የሚሉ ሰዎች አሉ። ይሄ ኤፌሶን ላይ ላለ አውድ ብቻ ነው የሚሉ አሉ። አሁን ይሄ አስቸጋሪ ነው የሚሆነው። አንዳንድ ወንድ በሴቶች ለመወደድ ይችላሉ፣ ይሄ ለኤፌሶን ብቻ ነው ምናምን ይላል። ሴቶች አይጠቅማችሁም፣ እንደዚህ አይነት ወንድ ሲጀመር ስፓይን የሌለው ወንድ አይጠቅማችሁ። በቃ እውነት ለመናገር የእግዚአብሔር ቃል ሲል ማለት አለበት አለ ማለት አለበት። እና ይሄ ያጠጋጉታል እንደምንም ብለው በቃ ጳውሎስ ከራሱ ጋር አይቀርም። ግን ኤፌሶን ውስጥ አርጤሚስ የምትባል ጣዖት ነበረች። የእሷን ደግሞ አምልኮ የሚመሩት ካህናት ምን ነበሩ? ሴቶች ነበሩ ኦብቪየስሊ። እና ካህናት ብቻ ሳይሆን ሊቀ ካህንም ማነች? ሴት ነች። እና ከዛ አንጻር ታሪካዊ ዳራውን ስናየው ለኤፌሶን ብቻ ነው ይላሉ። ችግሩ አሁን ብትመለከቱ ይሄ የአርጤሚስ አይነት የጣዖት አምልኮ የሴቶች ክህነት ለኤፌሶን ብቻ የተሰጠ አይደለም። የግሪኮ ሮማን ስንል ምን እያልን ነው? የሮምን ግዛት ቋንቋቸው ግሪክ ነው። ሮም ነች ስልጣኔውን የያዘችው ወይም አገዛዙን የያዘችው። የሮምን ስልጣኔ ብትመለከቱ መዓት ከተማ ውስጥ እንደዚህ አይነት አምልኮ አለ። ግን ዝም ለማስረጃ እንዲሆናቸው አንደኛው ቬስታል ቨርጂንስ የሚባሉ ነበሩ። እነዚህ የራሳቸው አምልኮ አላቸው፣ ነፃ ናቸው። ፕሮፐርቲ መሬት ንብረት ምናምን ሴቶች የዛና አይዙም ነበር። እነዚህ ካህናት ይይዛሉ። ሕግ ፊት ቀርበው ቴስቲሞኒ ወይም ምስክርነት መስጠት ይችላሉ። ካልት ኦፍ አይሲስ የሚባል ነበረ። እነዚህም ደግሞ ሊቀ ካህናቶቹ ሴቶች ናቸው። እንደውም ሴትም ወንድም ተከታይ ሲመጣ ኢኒሼት የሚያደርጉት ስርዓቱን ወደ እምነቱ የሚያስገቡት ሴቶች ናቸው። ኢምፔሪያል ከልት የሚባል ነበረ። ይሄ ኤዥያ ማይነር ወይም አሁን ተርኪ ያለችበት አካባቢ ማለት ነው። ይሄ እንደውም እነዚህ ጭራሽ ኢምፐረሩ የሮም ኢምፐረር ማለት ነው አምልኮ ሲያካሄድ በማ በኩል ነው የሚያደርገው? በሴቶቹ ካህናት በኩል ነው የሚያደርገው። እና የኤፌሶን ብቸኛ አውድ አይደለም የአርጤሚስ ጣዖት አምልኮ ነበረ። ሮም ውስጥ በጣም ብዙ ቦታ እንደዚህ ተመሳሳይ ጉዳይ ነበረ። ስለዚህ ጳውሎስን ይሄን ጉዳይ ሰፍቶ ከአንድ አርጤሚስ ጋር ማገናኘቱ ልክ አይመጣም። አንደኛ። ሁለተኛ ግን ቁጥር 8 ላይ ሐሳቡ በጊዜና በቦታ እንደማይገደብ የምታዩት በሁሉም ቦታ ምን ይላል? ጸልዩ አይደል? 1 እና 2 ላይ ስለ ጸሎት ነው የሚያወራው። ከ3 እስከ 7 ስለ ኢየሱስ ያወራን። ተመልሶ ቁጥር 8 ላይ ስለምን እንደሚያወራው ስለ ጸሎት አይደል የሚያወራው? ጸልዩ ነው የሚለው። በየትኛው ቦታ? ኤፌሶን በሁሉም ስፍራ። ሲጀመር ምንባቡ ራሱ ርዕሱን ብታዩት የሚለው ምንድነው? ስለ አምልኮ የተሰጠ ምን መመሪያ ነው። ይሄ 1ኛ ቆሮንቶስ ምዕራፍ 11 ጋር ካለው የአምልኮ መመሪያ ወይም ስርዓት ጋር ተመሳሳይ ነው ኮንተንቱ። እና ልንገድበው የምንችለው አይደለም። ደግሞ በመጽሐፍ ቅዱስ አፈታት ሁሉም መጽሐፍ ሲጻፍ ምን አለው? የራሱ የሆነ አውድ አለው። የራሱ የሆነ ባህላዊ፣ ታሪካዊ፣ ፖለቲካዊ፣ ኢኮኖሚያዊ ምን አለው? አውድ አለው። ግን አውድንና ታይምለስ ፕሪንሲፕልን በጊዜና በቦታ የማይገደበውን የእግዚአብሔርን ሐሳብ እናደርጋለን፣ ፈልቀቀን እናወጣለን። እና እንደምታዩት ይሄ የተገደበ አይደለም ለኤፌሶን፣ ምክንያቱም እንደርስበታለን። አሁን ትንብላችሁ ታስቡት። ከ1 እስከ 11 እኮ ሰው ችግር የለበትም። ከ1 እስከ 11 ለኤፌሶን ብቻ ነው አይላችሁም ሰው። ለቆላሲያስ ብቻ ነው አይላችሁም ሰው። ልክ 12 ጋር ሲደርስ ነው ምኑ የሚጀምረው? መንገራገጩ የሚጀምረው። ይሄ ነገር ለምንድን ነው እሱ? እና ብዙ ጊዜ የምንቸገረው ሰዎች በነገራችን ላይ የእግዚአብሔርን እውነት በእኛ ህሊና ልንመዝነው እንሞክራለን። የአንድን ነገር ትክክለኝነት በእኔ ህሊና ሞደርን ቲንኪንግ ልመዝነው ሞክራለሁ። እሱ በጣም ጥንቃቄ የሚፈልግ ነገር ነው። ቅዱሳን በጣም ጥንቃቄ የሚፈልግ ነገር ነው። አሁን 1ኛ ቆሮንቶስ ስለ አምልኮ ይነግረናል አይደል? ስርዓት ያለው አምልኮ ብሎ በጣም ነው የሚገርመኝ። ከዚህ ፊት አውርተነዋል ስለ ስርዓት ስናወራ። ጳውሎስ ስለ ልሳን አወራና በልሳን መናገር ያስፈልጋል በቤተክርስቲያን ውስጥ። ግን ምን በሉ? ለራሳችሁና ለእግዚአብሔር ተናገሩ። ተርጓሚ ካለ ግን አይደል? ተርጓሚ ካለ አንድ፣ ስንት ሰው? 2 ወይ ቢበዛ 3 አይደል? ምን ይበል? በየተራ አይደል? እንዴት ነን አሁን? አመፀኛ ነን በነገራችን ላይ። ከጳውሎስ የተሻለ መንፈሳዊ የሆን ይመስለናል አንዳንዶቻችን። የጸሎት ማጣፈጫ ነው አይደል? ሻላራ ምናምን ይላል። የጸልያ ለማን ነው የምትለው? ወንድም አለም አይደል? ለማን እንዲጠቀም ማን እንዲከብር አይደል?
ልሳኑን የሰጠን መንፈስ ቅዱስ ነው መመሪያውን የሰጠን። አያችሁት? እናመጻለን። ትንቢት በተራ ነው የሚነገረው አይደል? እሱም ምን ያደርጋል? ይመረመራል። እና በጣም እናመጻለን። አሁን ይሄኛውን ጋር ችግሩ እዚህ ጋር ሲመጣ ይሄ ትክክል አይመስለኝም፣ ልክ መንፈስ ከወደቀብኝስ ብሎኛል አንድ ልጅ በልሳን ለራስና ለእግዚአብሔር ስለው መንፈስ ከወደቀብኝ ምንድነው ማድረገው አለ። ስለ መንፈስ ቅዱስ ያለ ግንዛቤ ራሱ ምንድነው? በጣም የተዛባ ነው። ከወደቀብኝ መንፈስ ቅዱስ አይወርቅበትም። ፐርሰን አይደለ? ሰው ነው እንደ መንፈስ ቅዱስ ፐርሰን ነው አይደለ? አይወርቅበትም አይደል? በእኛ ውስጥ እኮ ነው የሚኖረው። አመጻለን። በእኛ ልክ እንመዝነዋለን እግዚአብሔር። በእኔ እውነት ልክ ነው፣ በእኔ መነጽር ልክ ነው እግዚአብሔር። እንደዛ አይደለም እግዚአብሔር። ጳውሎስ እያስቀመጠ ያለው የአንዲት ቤተክርስቲያንን የአምልኮ መመሪያ እየሰጠን ያለው ስለዚህ ከእንትን ጋር ከአርጤሚስ ጋር ማያያዝ ብዙ የሚያስኬድ አይደለም። እንደውም ምዕራፍ 3 ላይ ስትሄዱ ይላል መስላችሁ ጳውሎስ ምዕራፍ 3 ከቁጥር 14 እስከ 15 እንዲህ ይለዋል ለጢሞቴዎስ፣ ወደ አንተ ቶሎ ለመምጣት ተስፋ ባደርግም ይህን ትእዛዝ እናግልሃለሁ እጽፍልሃለሁ። ይህንም የምጽፍልህ ብዘገይ እንኳ ይላል፣ ድንገት ብዘገይ እኔ መምጣት ባልችል አንተ ጋር ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታቅ ነው። ይህን የአምልኮ መመሪያ የምሰጥ ሰዎች በእግዚአብሔር ቤት እንዲያደርጉ ነው። እንዴት መኖር እንዳለባቸው እንዲያውቁ ነው። እና ጌታን እወዳለሁ እኔ በጣም ነው ጌታን የምወደው የሚል ሰው፣ ጌታን ማገልገል እወዳለሁ የሚል ሰው መጀመሪያ የሚያደርገው መመሪያው ምን ያደርጋል? ይተገብራል። ቢያቅተው እንኳን አቃተኝ ጌታዬ ብሎ ይመጣል እንጂ አይከራከርም። አርጤሚስ ስላለች ነው ምናምን አይልም። ወይ የሰው ፊት አይቶ አያገለግልም። በጣም ያሳፍረኛል። አንዳንድ ሰዎችን አገልግሎት ሳይ በጣም ብዙ ዓመት አገልግለው የሰው ፊት አይተው እህቶች እንዲወዷቸው በቃ ሞደርን ነው ከሌኮ በስማ ሞደርን ሰባኪ ነው እሱ በጣም ፕሮግሬሲቭ ነው እንዲባል አያቺ እንትና ነች እንጂ ብዙ የእግዚአብሔርን አይከለክልም ምናምን ይላል። እንዲመዝነው አገልግሎታችንን አይደል? ማን ነው የአገልግሎት መዛኝ? ቅዱሳን ማን ነው? የእያንዳንዳችን ህይወት ቢመዝን ማን ነው? አይደለም ህይወታችን ልብና ኩላሊታችን የሚመረምር ማን ነው? እግዚአብሔር አይደል እንዴ? ታዲያ ለማን ነው የምንኖረው? ቅዱሳን ይሄው ቤቴ መኖር የምትሹ ከሆነ ይሄ ነው መመሪያው አለ። ስለዚህ ካልገባን እንመረምራለን አይደል? 50 ሳንቲም ከጠፋብን እንፈልጋለን። የት ነው ያለው ሳንቲም ብለን ረግጠን ግን አንቆምም አይደል? ረግጠን ግን እናናረግም አይደለም አንልም። እና ጳውሎስ እንዴት ነው የሚኖረው በእግዚአብሔር ቤት ለሚለው እሱ እንድታቅ ነው ምጽፍልህ። ቤቱም የሕያው የእግዚአብሔር ቤተክርስቲያን ይኸውም የእውነት አምድና መሰረት ነው። ጢሞቴዎስ ይሄን ምጽፍልህ አደራ እንደ መጋቢ ብንበል ይሄን አድርግ። ሁለተኛ የሚያነሱት ጥያቄ የአቴንቶ ሚል የግሪክ ቃል አለ። እዛ ጋር እኮ እያሉ ያሉት የአርጤሚስ ፈረደባት። አርጤሚስ ራሱ እውነት በአርጤሚስ ነው ሁሉ ነገር። አርጤሚስ ቤት የሚያመልኩ ሰዎች ሴቶች በጣም ጉልበተኛ ስለሆኑ ቤተክርስቲያንን መጥተው ይሄ ፓወር አቢዩዝ እያደረጉ ነው። ይሄ ወንዶች ላይ የበላይ እየሆኑ ነው። የበላይ መሆናቸው ሳይሆን ችግሩ ይላሉ እነሱ፣ የበላይ አኳኋናቸው ነው ችግራቸው። ጉልበተኛ ናቸው ይላሉ። ግን ክፍሉን ብናጠናው የግሪኩን ቃልን ብናጠናው ፖዚቲቭ ነው ወይም በቀና ነው። ስልጣንን ኤክሰርሳይዝ ማድረግ፣ እረኝነት፣ ጉባኤውን ማድረግ፣ መከታተል ማለት መጎብኘት፣ ማማከር፣ መጸለይ፣ ሲያስፈልግ ደግሞ ዲሲፕሊን ማድረግ እሱ ማለት ነው። ፖዚቲቭሊ ነው፣ ኔጌቲቭ ሴንስ የለውም እንጂ በሴቶች በኔጌቲቭ ሴንስ በአሉታዊነት ስልጣን አይኖራቸው ነው እንጂ እያለ ያለው ጳውሎስ በአዎንታዊ ከሆነ ይፈቅዳል ይላሉ። መከራ ነው በነገራችን ሰው የራሱን ሀሳብ የእግዚአብሔር ቃል ውስጥ ለመክተት የሚያደርገው መከራ። ቢያንስ በቃ አልገባኝም እኔ ሰማይ ቤት ሲሄድ አውቃለሁ አይልም። ድርቅ ብሎ ይከራከራል። እንደዛ ነው ይሁን ያለ ነው። ሶስተኛ ሁለት ሀሳብ ያለው እንድታስተምርና በጉባኤ ላይ የምታደርግ በወንድ ላይ ስልጣን እንዲኖራት አልፈቅድም ነው የሚለውና እሱን ሁለት ነገር ነው የሚከለክለው የሚለውን ሀሳብ ሰዎች ማስተማር እኮ ችግር የለውም ግን ይሄ ስልጣን ኖሯት በስልጣን ስትናገር ነው እረኝነቱ ነው እንጂ ማስተማሩ ነው ብለው አንዳንድ ቤተክርስቲያኖች ሴቶችን መጋቢ አያደርጉም፣ እረኛ አያደርጉም። ግን ምን እንዲያደርጉ ይፈቅዳሉ? እንዲያስተምሩ ይፈቅዳሉ። ሁለቱን ነገር ለይተን ማየት አንችልም። የአንድ እረኛ የአንድ መጋቢ ምንድን ናቸው? የማይነጣጠሉ የአንድ ሳንቲም ገጽታዎች ናቸው። አንድ መጋቢ ማስተማርም አለበት፣ እረኝ መከታተልም ኦቨርሳይትም ለው መከታተልም አለበት። እኔ እከታተላለሁ እንጂ ብዙም ማስተማር ላይ ብዙ አይደለሁም ሊል አይችልም። መጋቢ አይደለም ማለት ነው፣ እረኛ አይደለም። እና የሚነጥሉ ሰዎች አሉ። መነጠል አይቻልም። አብረው ያሉ የተቆራኙ ነገሮች ናቸው። ይሄ ማለት ግን አሁን ሴት ዝም ትበል ሲል እዚሁ ምዕራፍ 12 ላይ 11 ላይ ተነለ ዝም ትበል እያለ ያለው ለማዳመጠው ምን የምትለው አሁንም ዝም ትበል እያለ በቃ ምንም ቤተክርስቲያን ውስጥ አትጭጭር ትበል አይደለም።
በቃ አፋን ጠጥ ትበል ምናምን እየተባለ አይደለም። ይሄ ልጅ በምንቀጣው ጽጥ ምናምን በምንለው አይደለም። ኔጌቲቭ ስለሚመጣል ነው አእምሯችን ውስጥ። በዛ አይደለም። በምንድን ነው ያላችሁ እንደሆነ ለመስማት ምን ትበል? የእግዚአብሔር ቃል ሲሰበክ ለመስማት ጸጥ ትበል። ግን አይደል የምትናገርበት ሰዓት ደግሞ አለ። በምን ትንቢት ትናገራለች ሴት፣ የትንቢት ጸጋ ካላት። ሌላስ ጸሎት ምን ታደርጋለች? ትጸልያለች ሴት። ለዛ እኮ ነው አንደኛ ቆሮንቶስ ላይ ጳውሎስ ምን ይላል? ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ማንኛውም ሴት የእርሷን ራስ ምን ታደርጋለች? ታዋርዳለች፣ ጠጉሯን እንደተላጨች ይቆጠራልና። አሁን እቺም ካልቸራል ነው አይደለምና ሙግታለ እሱ ውስጥ አልገባም፣ ቆሮንቶስን ስለማንማር። ግን ምን እያልን ያለ ጳውሎስ? ሴቶች በጉባኤ ምን ያደርጋሉ? ትንቢት ይናገራሉ አይደል? በጉባኤ ምን ያደርጋሉ? ጸሎት ይጸልያሉ። መዝሙር ካለ ምን ያደርጋሉ? ይዘምራሉ። የተባለው ምንድን ነው? የእግዚአብሔርን ቃል ማስተማርና እረኝነት ነው ጳውሎስ እየከለከለ ያለው። እሱን ለምን እንደሆነ እንመጣለን። ምክንያቱ ጋር ሁለት ነገር ነው የከለከለው ማለት ነው፣ ግን አንድ ነው ስታዩት። ምክንያቱም እረኝነትና ማስተማር ምንድን ናቸው? በቃ ስለዚህ የመጋቢነት ስራ ምንድን ነው? አገልግሎቱ ብትሩ ሁለት ነው የሚጠቃለልበት። የእግዚአብሔርን ቃል መስበክ፣ ከዛም ማድረግ ኦቨርሳይት መከታተል ማለት ነው አማኞች። ከዚህ ሄስኪያ የሚለው ቃል ነው ዝም ትበል ሲል ለማዳመጥ የእግዚአብሔርን ቃል ለመማር በጸጥታ አይደል ታዳምጥ እያለ ነው እንጂ በቃ ዝም ትበል በጉባኤ እያለ አይደለም። እንደዚህ አይነት ሀሳብ የለውም። የእግዚአብሔርን ቃል ለመማር ግን ዝም ትበል። ታዲያ ጳውሎስ ሴቶች የማስተማር አቅም የላቸውም እያለ ነው አልፈቅድም ሲል? ሴቶች ተምረው ዲግሪ ይዘው ማስተርስ ይዘው ፒኤችዲ ይዘው ማስተማር አይችሉም እያለ ነው ጳውሎስ? የአቅም ጉዳይ ነው እያወራ ያለው? የስኪል ጉዳይ ነው እያወራ ያለው? አይደለም። ቁጥር 13 ምክንያቱም አዳም ቀድሞ ተፈጥሯል፣ ከዛም ሔዋን ተፈጠረች። አሁን እኔ ይሄ የጳውሎስን ክልከላ ለኤፌሶን የሚያደርጉት ሰዎች ይህን ቁጥር የት አድርገውት ነው? ምንም ጳውሎስ ስለ አርጤሚስ ጉዳይ አይደለም። ይኸውልህ ጢሞቴዎስ አርጤሚስ ስላለች አርጤሚስ ቤት የነበሩ ሴቶች ስለሆነ የመጡት ወደ ክርስትና አላለም። ሁለት ምክንያት ነው ያስቀመጠው። ሴት በጉባኤ ጸጥ ብላ ትማር እንድታስተምርና የእረኝነትን የክትትልን ስራ እንድትሰራ አልፈቅድም ማለት። ለምን? ጳውሎስ አቅም አንሷቸው ነው? አይደለም። እውቀታቸው ነው? አይደለም። ክህሎት አንሷቸው ነው? አይደለም። ለምንድን ነው? ምክንያቱም አዳም ቀድሞ ተፈጥሯል፣ ከዛም ሔዋን ተፈጠረች። የስነ ፍጥረት ቅደም ተከተል አለ እያለ ነው። የስነ ፍጥረት ቅደም ተከተል አለ። አያችሁ አንደኛ የዚህን ሀሳብ የአንደኛ ጢሞቴዎስ ምዕራፍ 2ን ሀሳብ ስትሄዱ የምታገኙት ዘፍጥረት ምዕራፍ 2 ላይ ነው። ግን ምዕራፍ 1ን ሄደን ብናየው ምዕራፍ 1:27 ላይ ምን ይላል? ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር አምላክ ፈጠረው፣ ወንድና ሴት አድርጎ ምን አደረጋቸው? ፈጠራቸው ይላል። እና ይሄ ክስተት አንድ ክስተት ሊመስለን ይችላል ዘፍጥረት 1ን ካነበብን። ልክ ምዕራፍ 2 ጋር ስንመጣ ግን ምዕራፍ 2 ዘፍጥረት 1 ምን ያደርገዋል? ያፍታቷል። በተለይ ሰውን በተመለከተ ምን ይላል? ምዕራፍ 2 ጋር ስትመጡ ከቁጥር 7 ጀምሮ እግዚአብሔር አምላክ ከምድር አፈር ወስዶ ሰውን ምን አደረገው? አበጀው። ሰውን ምን አደረገው? አበጀው። በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። እግዚአብሔር አምላክ በምስራቅ በኤደን የአትክልቱ ስፍራ አዘጋጀ። ያበጀነውም ሰው በዛ ምን አደረገው? አኖረው፣ አስቀመጠው። እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤደን የአትክልት ስፍራ አስቀመጠው። ማንን? ሰውን። ስለማን ነው ይሄ ሰው? ማን ነው? ሔዋን ነች? አዳም ነው። አዳምን ነው የሚያወራው። ከዛ አዳም ከተፈጠረ በኋላ ሔዋን እንደተፈጠረች ይነግረናል። እዛው ጢሞቴዎስ ዘፍጥረት ላይ ምን ይላል? ከዚህም በኋላ እግዚአብሔር አምላክ ሰው ብቻውን መሆኑን መልካም አይደለምና የሚስማማውን ረዳት አበጅለታለሁ አለ። ቁጥር 18 ላይ 23 ላይ አዳምም እንዲህ አለ ከተፈጠረችለት በኋላ እነሆ ይህች አጥንት ከአጥንቴ ስጋም ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል አለ። እዚህ በመጀመሪያ እግዚአብሔር አዳምን የፈጠረው ማን የፈጠረው? ሔዋንን በል እንስማማ እንቀይረው። እግዚአብሔር በመጀመሪያ ማን የፈጠረው? አናልፍም አናልፍም። ከዚህ ነው የምንጀምረው። ይዋጥልን። በመጀመሪያ እግዚአብሔር ማን የፈጠረው? ጌታ ይባርካችሁ። በዚህ መደ በመጀመሪያ እግዚአብሔር ማን የፈጠረው? በዚህ መስማማት አለ። እኔ አይደለሁም እኮ ያልኩት፣ ቴክስቱ ነው ያለው።
ወይ መጽሐፉን መቀየር ነው። በመጀመሪያ ማን የተፈጠረው? አዳምን ከፈጠረው በኋላ እግዚአብሔር መልካም ረዳት ያስፈልገዋል። ምን ረዳት? አሁን ረዳት ሲባል የታክሲ ረዳት አምሮ ሲመጣ ሰው አለ። እንደዛ አይደለም። አሁን ቃሉን በ21ኛው መቶ ክፍለ ዘመን አትፍቱት። ምንድነው ያለው? ሄልፐር ረዳት ምን በለት ንፍጠርለት አለ። ከዛ በኋላ ምን አረገ? ፈጠረ። ከአዳም ቀጥሎ ተፈጠረች። ከዛ ደግሞ እንደ የተባለችው ስማ ረዳት፣ ኮምፕሊመንት የምታደርገው ረዳት እንፍጠርለት አለ። የሚገርም ሔዋን ስሞት አላቀረበችም። ማን ነው ረዳት የሚሆነው አላለች። ሴቶች ጌታ ይባርካችሁ። በቃ እንድታቆፈለ አልተጻፈም። ረዳት ስትባል ሔዋን ቅር አላላት። ቃሉ ምን ስለሌለው አሁን ያለውን እኛ ጋር የሚሰማንን አይነት አሉታዊ ስሜት የለውም። ረዳት እንፍጠርለት አለ። ኮምፕሌን አላደረገችም። ለዛ ነው አንደኛ ቆሮንቶስ ጋር ስትሄዱ የሚላል ጳውሎስ ሲናገር ወንድ ራሱን መከናነብ የለበትም፣ ወንድ የእግዚአብሔር ምሳሌና ክብር ነውና። ሴት ግን የወንድ ምንድነች? ክብር ናት። ምክንያቱም ሴት ከወንድ ተገኘች እንጂ ወንድ ከሴት አልተገኘም አይደል? አሁን አፈጣጠራቸው እንዴት ነው? አዳም ከአፈር ሲበጅ ሴት ከአጥንት ምን አደረገች? ሂማን 2.0 ማለት ነች። መሬት አልነካትም። ከምንድን የወጣችሁ? እግዚአብሔር ይመስገን ትላላችሁ ብዬ ነበር። እቺ መልካም አትወስዷትም። 2.0 እኮ ማለት ነው። ባይዘው እናንተ ቨርዥን 2 ናችሁ። ከምንድን የተፈጠሩት? ከአጥንት። ደግሞም ሴት ለወንድ ተፈጠረች እንጂ ወንድ ለሴት እያለ ያለው መሳቸው ወንድ ለሴት አሁንም እንትን የሚላል ምን ለማለት ነው? ወንድ ሴት ለወንድ እንጂ ወንድ ለሴት እያለ ያለው ሀሳቡ ምንድነው? በመጀመሪያ አዳም ስለተፈጠረ አይደል ረዳት ያስፈልገው ስለነበረ ሴቷ ስለማ ተፈጠረች? ሔዋን ተፈጥራ ቢሆን ኖሮ መጀመሪያ አዳም ስለሷ ይፈጠርላት ነበርና ኮምፕሌን አናደርግም ነበር። ረዳት ችግር አይደለም። ምን ስለሆነ ኮምፕሊመንት የሚያደርግ ማለት ነው። ረዳት ማለት ነው የሚገጥም ማለት ነው። የሚገጥም አዳም የነበረበትን ቁዘማ ብታዩ በጣም ትገረሙ ነበር። እና አሁን ይሄ ሴቶች ፓትሪያርኪ ነው ይሉታል። ይሄ ፌሚኒስት ሄርሜኔቲክስ ያላቸው ይሄ እንስታዊ ስነ መለኮት፣ እንስታዊ ስነ አፈታት በጣም ነው የምወዳት ቃሏ። ተባዕታዊ የሚባል ስነ መለኮት የለም። በጣም ነው የሚገርመኝ እውነት። ተባዕታዊ ስነ መለኮት የለም፣ እንስታዊ ግን አለ። ይሄ በጣም ድንቅ ነው። ማለት ይሄ እግዚአብሔርን ቃል እንረዳ ብንል አይሻልም? ራሱ ስሙን እንስታዊ ምናምን ከምንለው እንስታዊ ካልክ በኋላ እንዴት ነው የምንግባባው? መጽሐፉ በሙሉ በእንስታዊ እይታ ነው የሚታየው አይደል? በእግዚአብሔር አይደለም የምናየው። ይሄ እግዚአብሔር ምን ይላል የሚለውን አይደለም የምናየው። በቃ አስቀመጥንለት ምን ብለን እንስታዊ ያልነው። እንደዛ አይደለም ክፍሉ ሐሳቡ። ጳውሎስ ይሄን የሚለው ልክ ኢየሱስ እንዳለው ነው። ኢየሱስን ሄዱና ሙሴ እኮ ስለ ፍቺ አይደል ነግሮናል እኮ አሉት ኢየሱስን። አሁን ልክ ጳውሎስ ስለ ሴት ሲያስረዳ ወደ ኋላ እንደሄደ ወደ ዘፍጥረት ኢየሱስም የት ነው የሚሄደው? ጳውሎስ የተከተለው የኢየሱስን ምሳሌ ነው። ቅዱሳን ምን ይላል ኢየሱስ? እርሱ መልሶ እንዲያላቸው ፈጣሪ በመጀመሪያ ወንድና ሴት አድርጎ እንደፈጠራቸው አላነበባችሁምን? እንዲህም አለ፣ ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ምን ያደርጋል? ይጣመራል፣ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ከእንግዲህ አንድ ስጋ ናቸው እንጂ ሁለት አይደሉም። ስለዚህ እግዚአብሔር ያጣመረውን ሰው አይለዩም። ኢየሱስ ስለ ፍቺ ሲጠየቅ የት ነው ሄደው? ዘፍጥረት መጀመሪያ ላይ። አሁን ጳውሎስም ስለ ሴቶች የቤተ ክርስቲያን አገልግሎት ሲጠየቅ የት ነው ሄደው? ዘፍጥረት። አርጤሚስ ጋር አልሄድም ጳውሎስ። አርጤሚስ ጋር የሚሄዱ ሰዎች አሉ። እኛ አርጤሚስ ጋር እንሄድም። የት ነው የምንሄደው? ዘፍጥረት። አሁን ጳውሎስ እያለ ያለው መስላችሁ ምንም እንኳን ዓለም በኃጢአት የተነሳ ብትበከልም እኛም የእግዚአብሔርን ቃል የምናይበት መነጽር የምንሰማበት ጆሮ በኃጢአት የተነሳ ቢበከልም የእግዚአብሔር የፍጥረት ቅደም ተከተል ስርዓት ግን ምን ያደርጋል? ይቀጥላል። አሜን። የእግዚአብሔርን ሉዓላዊነት ነው የሚያሳየው። እግዚአብሔር ምን እያደረገ ነው ማለት ይኸውላችሁ፣ የእግዚአብሔር መንግስት ስንል እየመለሰው እኮ ነው፣ እያደሰው አይደለ? በኋላ ሙሉ ለሙሉ ይጠቀልለውና ምን ያደርገዋል? ሪስቶር ያደርገዋል። አዲስም በሉት ሪስቶርም በሉት፣ ዞሮ ሀሳቡ ምንድነው? እግዚአብሔር ቀድሞ ወደ ነበረበት ምን ያደርገዋል? ይመልሰዋል አይደል? ሐዘን፣ ኃጢአት፣ ለቅሶ፣ ዋይታ፣ ችግር፣ በሽታ፣ አጋንንት ወደ ሌሉበት ዓለም ምን ያደርጋል? ይመለሳል አይደል? ጉዟችን ከአትክልት ስፍራ ወደ ምንድነው? ወደ ከተማ ሲቲ አይደል የምንሄደው? ስለዚህ አሁን እያለ ያለው አሁን በዚህም የእግዚአብሔር መንግስት ስለመጣች የቀድሞ ስርዓት ምን ያደርጋል? ይቀጥላል። ክሪኤሽን ኦርደሩ የእግዚአብሔር የፍጥረት ቅደም ተከተል ምን ያደርጋል? ይቀጥላል። ወንድና ሴት በእግዚአብሔር አምሳል የተፈጠሩ ፍጥረታት ናቸው። ሁለቱም ምንድን ናቸው? በሰውነት እኩል ናቸው። ወንድ ከሴት ምን አያደርግም? አይበልጥም። ሴት ከወንድ ምን አታደርግም? አትበልጥም አይደል? ይኸውላችሁ ማለት አሁን የመብት ተሟጋች ሙቭመንት እንቅስቃሴውን ይዩት። በጣም ይገርም። የዓለም እንቅስቃሴ የዓለም ወንድና ሴት ምንድን ናቸው ብለው ተነሳው እኩል ናቸው ብለው ተነሳ። አሁን እኮ እኩል አይደሉም ወንድና ሴት። ሴቶች ከወንዶች ያደርጋሉ
ይበልጣሉ አይበልጡም? አረ እዚች ላይ ዝም ገጥም አድርጋችሁ ነው የምትበልጡት። አሁን በዓለም እንቅስቃሴ የሴቶች እኩልነት ብሎ የጀመረው መብት የሴቶች የበላይነት በሚል ምን አድርጓል አይደል? ድል በድል ላይ ነው ያለው። አሁን ግን የእግዚአብሔር ቃል ጋር ሲመጣ የለም እንደዛ። ወንድና ሴት ምንድን ናቸው? እኩል ናቸው። በእግዚአብሔር ፊት ምንድን ናቸው? እኩል ናቸው። ለምን? በእግዚአብሔር አምሳል ሁለቱም ምን ብለዋል? ተፈጥረዋል። እኩል ናቸው ማለት ግን የስራ ድርሻቸው አንድ አይነት ነው ማለት ነው? እኩል ናቸው ማለት ራሱ ባዮሎጂያቸው አንድ አይነት ነው ማለት ነው? አይደለም እኮ እንደዛ አይደለም እያለ ያለው አይደል? አሁን ሙዝና ብርቱካን ፍራፍሬ ናቸው ባንበላ አይደል? ሁለቱም ፍራፍሬ ናቸው አይደል? ፍራፍሬ ናቸው አይደል? ሁለቱም እኩል ናቸው በፍራፍሬነት። ሙዝና ብርቱካን ግን ያደርጋሉ? ይለያያሉ። ልክ እንደዛ ነው። ወንድና ሴት ምን ያደርጋሉ? የእግዚአብሔር አምሳል ስላላቸው እኩል ናቸው ብንልም በምንነትና በስራ ድርሻ ግን ምን ያደርጋሉ? ይለያያሉ። ማን ነው ልጅ መውለድ የሚችለው? ሴት አይደለ? ጌታ ይባርክሽ። አንቺ ነሽ በቃ የሰማሽኝ ያለሽ፣ ለአንቺ ነው የማገለግለው። ወንድና ሴት አሉ፣ ግን ልጅ መጸነስ ማርገዝ መውለድ የምትችለው ማነች? ወንድ ስሞታ አቀረበ ላቅርበስ ቢል ይችላል አይደል? ቢዘል ይችላል፣ ሰርጀሪ ቢሰራ ይችላል። በቃ አትችልም። በቃ ተፈነዳለ እንጂ ወንድ ምን አገሽ ጸንሶ ልጅ መውለድ ድርሻቸው ምን ስለሚያደርግ ስለሚለያይ ነው። እኩል ናቸው በእግዚአብሔር ፊት የስ በእግዚአብሔር አምሳል ነው የተፈጠሩት የስ የስራ ድርሻቸው አይነት ነው አይደለም። ወንድ አባት ነው፣ ሴት ምንድን ነች? እናት ነች። ለዛም ጢሞቴዎስ ይህን ምጽፍልህ ብዘገይ እንኳ ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንዲያውቁ ነው። ምክንያቱም ዓለሙ የራሱ የሆነ ምን አለው? አካሄድ አለው። እና አሁን ይመስለኛል የዓለሙን አጀንዳ ቤተክርስቲያን እያስገባን ነው። ደግሞ ብዛቱ ያስገባ ነው አጀንዳ። በነገራችን ላይ መዓት አጀንዳ። አሁን የእኩልነት አጀንዳ ቤተክርስቲያን ውስጥ መኖር ነበረበት። ከባድ ነው። ስለዚህ በእግዚአብሔር ስነ ፍጥረት ውስጥ ዩኒቲ እና ዳይቨርሲቲ አለ ማለት ነው። ሁለቱም በእግዚአብሔር አምሳል ነው የተፈጠሩት፣ ግን ደግሞ ምንድን ናቸው? ልዩ ልዩ ናቸው። ወንድ አባት ነው፣ ሴት ምንድን ነች? እናት ነች። በነገራችን ላይ ሴቶች አንድ ማበረታቻ አለኝ እዚህ ጋር። ሁሉም ወንድም መጋቢና እረኛ ነው። አሜን። አይ ማስተዛዘኛ ሎተሪ። ሁሉም ወንድም ምን አይሆንም? ወንድ ስለተባለ አይደል አስተማሪና እረኛ አይሆንም? አይሆንም እኮ እንደዛ አይደለም እኮ። አሁን የጾታ ትግል እንስታዊ ትግል አረግነው እንጂ ነገር እየሆን አይደል? ወንዶችም አሉ ብዙ ወንዶች። እኔ ለምንድን ነው ማለት ነው አይደርሰኝም እንዴ ተራው ምናምን ይላል። አትሆንም ወንድም ማለት ምን እናርግ? መስፈርቱ ምን አታረግም? አታሟላም። በጣም ነው የሚገርመኝ ዘፍጥረት ላይ ሲናገር ዝም ብላችሁ አስተውላችሁ ከሆነ ራሱ ስራውን እግዚአብሔር አምላክ ይላል ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤደን አትክልት ስፍራ አስቀመጠው ካለ በኋላ እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው፣ በአትክልቱ ስፍራ ውስጥ ከሚገኝ ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ። ለማን ነው የተሰጠው ይሄ? ጌታ ይባርክ። ለአዳም ነው የተሰጠው። የለችም ይሆን አልነበረችም። ለአዳም ምን እንዳትል? ከዛ ዛፍ ፍሬ እንዳትበላ። ከዛስ? ምክንያቱም በበላህ ጊዜ በእርግጥ ትሞታለህ። ከዚህ በኋላ እግዚአብሔር አምላክ ሰው ብቻውን መሆኑን መልካም አይደለም፣ የሚስማማውን ረዳት አበጅለታለሁ አለ። እግዚአብሔር አምላክ የዱር አራዊትና የሰማይ ወፎችን ከምድር ሰርቶ ነበረ፣ ለእያንዳንዳቸው ምን ስም እንደሚያወጣላቸው ለማየት ወደ አዳም ምን አደረገ? አመጣ። ስም ያወጣ ማነው? ለእንስሳት። እኛ ለምንድን ማናወጣው? እኛ ሳንፈጠረ ይሄ ቢያንስ ግማሽ ግማሽ ተካፍለን ወይ የዱር አራዊት ወይ የቤት ደርሰን ይገባ ነበር። ለምንድን ነው ልንል እንጂ አሁን ነገሩ እንደዛ አያችሁት? የለችም። አሁን እንግዲህ ምን እናድርግ? አሁን ሴት አልነበረችም በዚህ ወቅት፣ ግን እንዲያለማ ተሰጠው የኤደን ገነት አይደል? እንዳትበላ ተባለ። ከዛ ደግሞ ስም አውጣ ተባለ። የለችም። ፌር ነው አሁን የእንስሳት ክፍፍል ሊኖር አይገባም ወይ? አሁን እንደገና እንሰይም፣ በሴቶች ግማሹን እንስሳ እንሰይም። አዳምም ሕይወት ያላቸው ፍጥረት ሁሉ ያወጣላቸው ስም መጠሪያቸው ሆነ። ስለዚህ አዳም ለከብቶች፣ ለሰማይ ወፎች፣ ለዱር አራዊት ሁሉ ስም አወጣላቸው። ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበር። ምስኪኑ አዳም የተጎዳ ሰው ነው። አዳም በብቸኝነት ሴቶች ያላዩትን ጉዞ ምን አድርጓል? የኖረ ሰው ነው። ክሬሽን ኦርደር፣ የፍጥረት ቅደም ተከተል አለ ይላል ጳውሎስ። ለምንድን ነው ሴት የማታስተምረው በቤተክርስቲያን? የፍጥረት ቅደም ተከተል ስላለ። ቀድሞ አዳም ስለተፈጠረ ሔዋን ቀጥላ ስለተፈጠረች ሴት ምን አይኖራትም? የማስተማር ድርሻ፣ የእረኝነት የክትትል ድርሻ አይኖራትም። ለምን? የስነ ፍጥረት ቅደም ተከተል እኛ አይደለም ያደረግነው። ማን ያደረገው?
እግዚአብሔር ነው ያደረገው። ልባችን ያርፍ ይሆን ቅዱሳን በዚህ አይደል? ባይገባኝም እንኳ ቅሉ አንተ መልካም ነህ እዚህ ጋር ትመጣለች አይደል? የምር እንደዛ ይፈተናል እምነታችን። ባይገባኝም እንኳ ቅሉ አንተ መልካም ነህ፣ ይሄ ጌታው ያረከው ነገር እኔ ይከንክኖኛል፣ ወንድ ግን ይሁን ማለት ይፈልጋል። ማንን አምኖ? እኔ ራሱ ወደ ጋር ሲያም ተሰብካችሁ ለምንድን ነው ያደረገው? እኔ እንጃ፣ እኔ ምን አውቃለሁ? ለምን ቀድሞ ይሆን አልፈጠረም? እኔ ምን አውቃለሁ? አልነበርኩም። አናቅም። ሁላችን ምኑን ነው የምንሰማው? ቃሉን ነው። አያችሁት? እሱን ቃሉን መስማት ማለት የቃሉ እግር ስር መቀመጥ ማለት ይሄ ነው። እግዚአብሔርን በእምነት ምን አደርገዋለሁ? አሃ እግዚአብሔር ነው ያለው፣ ይሁና ነው የኔ ብስለት። አይ እግዚአብሔር እዚህ ጋር ተሳስቷል ልል ነው? አይ ሞደርን አይደለም እግዚአብሔር አካሄዱ። በእርግጥ ለመጀመሪያው መቶ ክፍለ ዘመን ሊሰራ ይችል ይሆናል። ግን አሁን እግዚአብሔር እውነት በ21ኛው መቶ ክፍለ ዘመን ዲግሪ በጫንበት ፒኤችዲ በያዝንበት ጊዜ እንዴት ነው ልትል አትችልም። ማስለው ነው ያደረገው እግዚአብሔር። እምነት አያችሁት? ያጸደቀኝ ጌታ ማለት ብቻ አይደለም። እምነት ምን ማለት ነው? ባይገባኝም እንኳ ቅሉ አንተ መልካም ነህ እንደምንዘምረው። ምን በቃ የተሰጣችሁ ሪዝም እንደ የመጀመሪያው ሪዝም። ለምን ነው ሴቶች አሁን ማታስተምሩት ብትባሉ ውጪ ስትወጡ ለምንድን ነው እናንተ እረኛ ማትወስ ትባሉ? አይ አቅም አንሶን አይደለም። የሚገርም ነገር በሉት ስኪል ምናምን እንደውም ከአንዳንድ ወንድ እኛ በጣም በሺ ጥፍን ግን ስንፈጠር ሁለተኛ ተፈጥረን ነው አልልም ብትሉስ ሌላ መዝሙር አለ። እግዚአብሔር ያለው ይሆናል ሐሳቡን ማን ምን እንትን ነው። ለዛ ጴጥሮስ ይላል እጁ ይመጣል ያለ እግዚአብሔር እጅ እና እጁ ሳይመጣ ጎንበስ ማለት ነው መስገድ። ከመጣ ምን ታደርጋል? አረ ይሰገዳል። ሁለተኛው ሰዓት ስላለኝ ልጨርስላችሁ። ቁጥር 14 ደግሞም ይላል የተታለለው አዳም አይደለም፣ የተታለለችው እና ኃጢአተኛ የሆነችው ሴቷ ናት ይላል። ይሄ እንደውም ትንሽ ግራም ያጋባ ይመስላል። ምክንያቱም ደግሞም የተታለለው ምን አይደለም አዳም አይደለም፣ የተታለለችው ማነች? ሴቲቱ ናት አይደል? የተታለለችውና ኃጢአተኛ የሆነችው ማነች? ሴቲቱ ናት ይላል። ይኸውላችሁ አሁን ዝም ብላችሁ ይሄን ስታነቡት ጳውሎስ ምን ሆኖ ነው ትላላችሁ። እንዴት ነው ምን ያለው? የተታለለው አዳም አይደለም። አሁን ጳውሎስ እንደዛ እያለ አይደለም። ትርጉሙ የሚገባን ወረድ ስንል ነው። ምክንያቱም የሄዳችሁ ሮሜ ምዕራፍ 5 ብታዩ ከ12 እስከ 21 የሚያወራው 5 ውድድር አለው። በቀድሞ አዳም እንዲሆነ አይደል? በሁለተኛው አዳም እንዲህ ሆነ እያለ የመጀመሪያው አዳም 5 ጊዜ የተዘረዘረው በምንድን ነው? በክፉ ጥፋት ነው ስሙ የተነሳው አዳም። ከዚህ ጳውሎስ ኃላፊ የሚያደርገው የጥፋቱ ዋና የሚያደርገው ማንን ነው? አዳምን ነው። ስለዚህ እዚህ ክፍል ላይ እያስተላለፈ ያለው ሌላ መልእክት አለ ማለት ነው። ኃጢአት አልሰራም እያለ አይደለም። እንደምታስታውሱት አይደለ? በኤደን ገነት ስፍራ የሆነው ምንድን ነው? በኤደን ገነት አይደል አዳም ተፈጠረ፣ ስም አወጣ አይደለ? ትእዛዝ ተቀበለ ምናለ። በኋላ እንደሱ ያለ ረዳት አልተገኘለትም። እግዚአብሔር ፈጥርለታለሁ አለ። ሔዋንን ምን አረገ? ረዳት አድርጎ ከጎኑ ምን አረገለት? ፈጠረለት። ከዛ ሔዋን መጣች። አዳም ደስ አለው እና ጥሩ ጊዜ ያሳለፉ ጥሩ የኖሩ ይመስለኛል። ስንት ዓመት እንደሆነ ባናውቅ፣ ግን አንድ ቀን እባብ መጣ እና ሔዋንን በጣም የሚገርም ጥያቄ ጠይቃት። በኤደን ገነት ካሉት ዛፎች እንዳትበሉ ብሏቸዋል እንደ እግዚአብሔር አላት። እና አሁን ጥያቄው ኔጌቲቭ ነው። አይታችሁት ከሆነ ምን ይላሉ እንደውም አባቶች፣ ሰይጣን ሔዋንን እግዚአብሔር ከየትኞቹ ዛፎች ነው ብሉ ያላችሁ ብሎ ቢጠይቃት ኖሮ ይሄንንም ብሉ ብሎናል፣ ይሄኛውንም ብሉ ብሎናል፣ ይሄኛ እያለች ስትዘረዝር እስካሁን ትቆይ ነበር ይላሉ። ግን ጥያቄው ምንድን ነው? እንዳትበሉ ከልክሏቸዋል ቶታሊ ነው የሚለው። አይ አለችው በኤደን ገነት ካለው ዛፍ ከሁሉም እናደርጋለን፣ እንበላለን። በአትክልቱ ስፍራ መካከል ላይ ካለው ዛፍ ግን ምን አናደርግም፣ አንበላም። ከዛ በበላን ጊዜ ሞትም እናደርጋለን፣ እንሞታለን፣ ትሞታላችሁ ብሎናል። አሃ በእርግጥ እንኳን አላት ሞትም እናታደርጉም። በቃ እንደዛ ነው የሚያደርገው ሰይጣን። ባይዘዌ ይሄ ክፍል እኮ ግን ስታየው እንደዛ አይደለም። አርጤሚስ ነች እንጂ እንደማለት ነው። ባይዘዌ እንደዛ ነው እኮ የተለየ አይደለም። አርጤሚስ ማለት ነው። ብትበሉት ምን ትሆናላችሁ? እንደሱ እንደምትሆኑ አውቆ ነው። እና ሴቲቱም እሱን ከሰማች በኋላ እባቡን ከሰማች በኋላ ዛፉን ስትመለከተው ለአይን አይደል ያማረ ለመብል የሚያስጎመጅ እንደሆነ አየች ይላል። ሶስተኛ ለረስች ሆነው በጣም ነው የሚገርም። በአንዴ እንትን ገነነ የዛፉ አጓጊነት። ወስዳ ምን አደረገች ይላል? በላች።
ለባሏ ምን አደረገችው? ባልሞኝ ምን አደረገ? ተቀብሎ በላ። ከዛ እግዚአብሔር መጣ። በጣም ነው የሚደንቀኝ። እና እግዚአብሔር መጣና ታስታውስ እንደሆነ እስሽ የሰበከው ስብከት አለ። አዳም ወዴት የት ነህ አይደለም፣ ወዴት እና አዳም ምን አለ? ራቁቴን መሆኔን ስላወቁ ምናምን ተሸሽጌ ነው አለው። ራቁትህን መሆንህን ማን ነገረህ አለው። አይገርማችሁም? ሲመጣ ሔዋን አላለም እግዚአብሔር። ሔዋን አላለም። ማን ያለው? አዳም። ከዛ ይቀጥላል ጥያቄውን። ይህ ያደረግከው ነገር ምንድን ነው? ሔዋን አልጠየቀም። ማን የጠየቀው? አዳምን። ይህ ያደረግከው ነገር ምንድን ነው? የአዳም ጥፋቱ እዚህ ላይ ነው። ይኸውላችሁ ሌላ ጥፋት አለው፣ ግን እዚህ ልንገራችሁ። ምን አለ? በጣም ነው አንተ የሰጠኸኝ አለው። አንተ የሰጠኸኝ እሷ ምን አደረገችኝ? እኔ እንደሆነ ነፃ እንደምታየው ወደዚህና ወደዚህ ነው እንጂ እኔ የሚመለከተኝ ጉዳይ የለም። እኔ አልጠየኩም፣ ሰጠኸኝ አንተ። ከዛ የሰጠኸኝ እሷ ደግሞ ምን አደረገች? አበላችኝ። ሔዋንን ብትሆኑ አትናደሩ? እኔ ከአንተ ጋር ኑሮ በቃኝ ማለት ሌላ ፍጠርልኝ እንጂ ከዚህ ጋር አልዛለቅም። እንደዚህ እንዴት ነው? ንስሐ አይገባም? እንዲህ ማረኝ ምናምን አይባልም አይደል? ማረኝ እኮ ማለት ይቻላል። ግን ምን አለ? አንተ የሰጠኝ እሷ ምን አደረገችኝ? አበላችኝ። ከዛ ነው እግዚአብሔር እሷ ጋር መሄደው። ያደረግሽው ምንድን ነው? እሷ ምን አለች? እባብ አሳሳተኝ ነው። ምን አደረኩ? በላው። ከዛ እባብ ኦርደር ይታያቸዋል፣ ቅደም ተከተል አይደል? አዳም አናገረው። ከዛ በኋላ ማን ያናገረው? ሔዋን። ከዛ በኋላ ማን አናገረው? እባብ። ክሬሽን ኦርደር አለ። እግዚአብሔር አይደል? ሰው ከእግዚአብሔር ጋር እኮ አብሮ ነጋሽ እኮ ነው። ቫይስ ሬጀንት ነው። አብሮ ንጉስ ነው ያደረገን እግዚአብሔር አይደል? እግዚአብሔር አለ፣ ከዛ ሰው አለ፣ ከዛ ምን አለ? እንስሳት አሉ። በሰው መካከል ኦርደር አለ። የስ አዳም አለ። ማን አለች? ሔዋን አለች። ከዛ ዋናው ግን የአዳም ጥፋት እሱ ብቻ አይደለም። ሔዋን ከባብ ጋር ስትወያይ የት ነበረ አይደል? ድርሻው የአዳም ስራ የደንገነትን ማድረግ ነው፣ መጠበቅ። ከዛ ሚስቱን መጠበቅ የማላፊነት ነው ያዳም አይደል? ስላልነበረ እኮ ነው ምን ያደረገችው እሷ። እኔ ሄዶ ሀይቅ ዳር ይዝናና ከእንስሳቱ ጋር ስብሰባ ይቀመጥ የምናውቀው ነገር የለም። ግን ምን አልነበር በቦታው የነበረ አይመስለኝም። ስለዚህ አዳም በደለኛ ነው። ለዛ ነው እግዚአብሔር መጀመሪያ መጥቶ ያናገረው ማን ነው? አዳምን ያናገረው። ከዛ አይታችሁት ከሆነ መጽሐፍ ቅዱስ ላይ ስለ ኃጢአት ሲወራ ማን ይባላል? ሔዋን ይባላል። ቅዱሳን እንዴ እህቶች ንገሩኛ። እንደ መብላታችሁ እኮ እንደ መብላት ማለት መሆን የነበረበት አለ አንካጋደ መጀመሪያ በልታችኋታል። እንደ አበላላችሁ መጀመሪያ ኃጢአቱ ሲወራ ማን ነበር ባል? ሔዋን አይደል? በሔዋን ምክንያት ይባላል አይባልም። በደሉን የወሰደው ማን ነው? ለምን? ራስ ስለሆነ ነው። በክሪኤሽን ኦርደር በስነ ፍጥረት ቅደም ተከተል ኃላፊነቱ የማን ነው? ያዳም ነው። ግን አሁን ምን ይላል ጳውሎስ? ደግሞም የተታለለው አዳም አይደለም። ስለዚህ ቀድሞ የተታለለው ቀድሞ ፍሬውን የበላው ማን አይደለም? አዳም። የመጀመሪያዋን እርምጃ የወሰደው ማን? አዳም አይደለም። የወሰደችው ማን ነች? ሔዋን ነች። የተታለለችውና ኃጢአተኛ የሆነችው ማን ነች? ሔዋን ነች ይላል ጳውሎስ። ሔዋን ነች። ለዛ ነው አንደኛ ቆሮንቶስ ላይ ሲናገር ይገርመኛል። ሞት በአንድ ሰው በኩል እንደመጣ የሙታንም ትንሣኤ በአንድ ሰው በኩል ሆኗል። ግን ሞት በማን ነው የመጣው? በአዳም። ሔዋን አይልም። ለምን? ፌዴራል ሄድሺፕ አለው። አዳም ሰው ምን ያደርጋል? ይወክላል። አዳም የሚስቱ ራስ ነው። ቀድሞ የተፈጠረው አዳም ነው። ትእዛዙን ቀድሞ የተቀበለው ማን ነው? እንዴ ማስጣል እኮ ነበረበት እኮ አዳም። እንደው እሺ አይኑር፣ እንደው ያላስጣላትም በሚስቱ በላች። እንዴት ነው አብሮ የሚበላው? ይሄ ነገሩ ሶሪ መብላት አልነበረብሽም፣ እስቲ የሚሆነውን ነገር ከእግዚአብሔር ጋር እናያለን ማለት ምድሩ ነበረው አይደል? አልነበረው ምድሩ? ለእናንተ ያለው ፍቅር አዳም ለሚስቱ እንደሚወራ አይደለም አይደል? ይችል ነበር አዳም፣ ግን በላ ተከትሎ ሚስቱን። እና አዳም ጥፋት ብዙ እኮ ነው እውነት። ከእግዚአብሔር ይልቅ ማንም መስማት መረጥ አዳም።
ሚስቱን እና አሁን አዳም ከዚህ በኋላ ሴት ቢሰማ ሊፈጠር የሚችለው መገመት ትችላላችሁ። በኤደን ገነት ስፍራ አዳም የመሪነቱን ስፍራ አልወሰደም። መሪው ማን ነበረ? አዳም ነበረ። ማመራ? ሔዋን መራች። ሔዋን ስትመራ ምን ሆነ? በላች። አዳምን ምን አደረገችው? እሷን በልታ አልተወችም። ማወድቆ እኔ ከወደደችው ወንድር ነው ማድረገው ለባሏ እኔስ አጠፋው፣ አንተ ግን አትብላ ማለት አትችልም። አእምሮዬ ነው ይሄ፣ መጽሐፉ ላይ አልተጻፈም። የኔ አእምሮ ዝም ብሎ ወንደር ሲያደርግ ነው። መጽሐፉን ሳነበው ይሄ ጥልቅ ማለት ወዳል። ምን ይሄ ኮንቨርሴሽኑን ሲያደርጉት ምናምን እንዴ ብዛ እንዴ በቃ ወደኩኝ እኔ ግድ የለም ምናምን እንካ አያሌው ሞኙ ሰው አማኙ አሉ። እሱም ወስዶ ምን አደረጋ? በላ። አዳም ተታሏል። በእርግጥ ግን መጀመሪያ ምን አደረጋ? አልተታለም። የመጀመሪያውን ድርሻ የወሰደችው ሔዋን ነች። እና እባብ ሰይጣን በእባብ በኩል እግዚአብሔር የፈጠረውን ፍጹሙን ዓለም ኮራፕት ሲያደርግ ሲያበላሽ ኃጢአትን ሲያስገባ አዳም መጠበቅ ሲገባው ሚስቱንም ሆነ የኤድን ገነትን ስፍራ ራሱንም ምን አላደረገም? አልጠበቅም። ጥፋቱ ብዙ ነው። አዳም ግን ቀድሞ አዳም ምን አላደረገም? የእግዚአብሔርን ትእዛዝ አልጣሰም። ማን ነው የጣሰው? ሔዋን ነች ቀድሞ የጣሰችው ይላል ጳውሎስ። ስለዚህ እንድታስተምር ምን አላደረገም? አልፈቅድም እንድታስተምር። ምን እያለ ነው ጳውሎስ? ጢሞቴዎስ እኔ ሴቶች የእውቀት ችግር አለባቸው ብዬ አላምንም፣ የክህሎት ችግር አለባቸው ብዬ አላምንም። እሱን ወደኋላ ብትሄድ አዳምን አሳምና አብልተዋለች። ስለዚህ የንግግር ክህሎት ችግር እንደሌለባት እናደርጋለን። ከመጀመሪያውን ቀድሞ እንረዳለን አይደለ? ምን ብትለው ነው የበላው? አታስቡ፣ ማሰብ እኮ አለባችሁ። እኔ እየሳኩ ባወራው የምሬን ነው ማለት እግዚአብሔር አትብላ አለው። ምን ታደርጋለህ? ሞትን ትሞታለህ አለው። እሷ ስትበላ እባብ አማሏት እኮ ነው። እንደሱ ትሆኛለች ምናምን ብሏት ነው እሱ እግዚአብሔር አትብላ ብሎት መጀመሪያ ከእግዚአብሔር ጋር የነበረው እሷ በኋላ የተፈጠረችው ረዳቱ ነው። ምን ብትለው ነው ምን ያደረገው? እግዚአብሔርን መስማት ትቶ ምን ያደረገው? የንግግር ችሎታ አላት ወይ? በጣም ኃይለኛ ችሎታ አላት ሴት። ማስተማር ሴት ትችላለች፣ ችግር የለውም። እሱ ክህሎት አላት፣ ትምህርት መማር ትችላለች። የሉም አንዳንድ ሴቶች በጣም የሚያስንቁ ወንዶችን አይደል ብዙ ጥፍ ሲናገሩ የሀሳብ ፍሰታቸው አመክንዮ አጠቃቀማቸው አለ። አሁን ጉዳዩ ግን የአቅም ጉዳይ አይደለም፣ የእውቀት ጉዳይ አይደለም፣ የክህሎት ጉዳይ አይደለም፣ የሔዋን ከአዳም የማነስ ጉዳይ አይደለም፣ የሴት ከወንድ የማነስ ጉዳይ አይደለም። ሁለት ምክንያት ነው የሚያስቀምጠው ጳውሎስ። ሁለት ምክንያት ከባህል ጋር ፈጽሞ የማይገናኝ ምክንያት። እግዚአብሔርን መስማት የምንወድ ከሆነ የምር በእግዚአብሔር ቤት መኖር የምንወድ ከሆነ ሁለት ትእዛዝ ነው የሰጠው ጳውሎስ። ለምን ምክንያት የሰጠው? ለምን ሲባል አንድ በቅደም ተከተል በስነ ፍጥረት ቅደም ተከተል አዳም ቀድሞ ስለተፈጠረ ሔዋን ቀጥሎ ስለተፈጠረች እንድታስተምርና እረኛ ወይም ደግሞ የቤተክርስቲያን መጋቢ እንድትሆን ምን አላደረግም? አልፈቅድም። ቅደም ተከተሉ ምን ስለማያደርግ? ስለማይፈቅድ። ሁለተኛስ ቀድማ የሳተችው ማነች? ሔዋን ነች። አዳም ቀድሞ ምን አላደረግም? አልሳተም። ቀድሞ አዳም አትብላ የተባለውን ፍሬ ምን አላደረግም? አልበላም። ቀድማ የበላችሁ ማነች? ሔዋን ነች። ከዚህ የተነሳ ሴት ምን እንድታደርግ? እንድታስተምርና በጉባኤ ላይ ማለት ነው እንድታስተምር ስል ተዛምዶ ኔክስት ዊክ እናየዋለን። በጉባኤ ነው እያወራለች። በጉባኤ በቤተክርስቲያን እንድታስተምርና የመጋቢነት ድርሻ የእረኝነት ድርሻ እንዲኖራት ምን አላደረግም? አልፈቅድም። ስለዚህ ሜክ ሹር እርግጠኛ ሁን ሴቶች ወይም ሴት ራሷን እንዳታረግ ትራብል እንዳታረግ ቁጭ ላይ የእግዚአብሔርን ቃል ስትማር ትራብል አታረግ። በቃ የእግዚአብሔርን ቃል ማስተማርና የእረኝነት አገልግሎት የወንድ ስለሆነ እሱ አገልግሎት ምን አይበላት አያሳስባት። ይሄ ያልነበራት ድርሻ አልነበር ያለው ባለፈው ሳምንት የሴት አልነበራትም ይሄ ድል። በአይሁድም በሮምም ባህል ስናይ የትምህርት እድል አልነበራትም። ቁጭ ብላ ትማር ሲል ጳውሎስ እያለ ያለው እድሉ ይኑራት እያለ ነው ለጢሞቴዎስ። አሁንም የሚለው ልክ ጸጥታ ባለው ከባቢ ወይም ደግሞ ኤንቫይሮንመንት ትማር እንዳልኩ ሁሉ ደግሞም ስለ አገልግሎት ስታስብ ሴት በመልካም ምግባር ስለመዋብ ስታስብ ሴት በጉባኤ ማስተማርንና የእረኝነትን አገልግሎት ምን አትበለው አታስበው። የእሷ የቤት ስራ አይደለም። ማናውን ተዛምዶ የሚቀጥለው ሳምንት ነው መጣው። ግን ከዚህ ክፍል ተዛምዶ ያስፈልገናል።
ይዘነው የምንወጣው ወንዶች። ቤታችሁን በእግዚአብሔር ቃልና በጸሎት ምሩ፣ ባሎች ማለት ነው። አዳም በኤደን ገነት ስፍራ የመሪነቱን ድርሻ በትክክል ስላልተወጣ ማን መወጣት ነበረባት? ሔዋን መወጣት ነበረባት። ሔዋን ደግሞ ስትወስን ምን አለች? በሰው ዘር ላይ በሙሉ በልተን ምንሆነውን እንሆናለን ብላ ምን አደረገች? በላች። አዳምን በላ፣ ይኸው እኛም መከራ በላን። ይሄ ሁሉም እንዲያው መከራ በነገር አይኖርም ነበር። ስለዚህ ወንዶች ያገባችሁ ባሎች በተለይ በእግዚአብሔር ቃልና በጸሎት ቤታችሁን ምሩ። በየቀኑ መጸለይ፣ የእግዚአብሔርን ቃል ማንበብ ግዴታ ነው። ወንዶች ቤታችሁን፣ ሚስታችሁን፣ ልጆቻችሁን ለጠላት ለሰይጣን አሳልፋችሁ አትስጡ። ምሩ ቤታችሁ። የመጋቢነት የእረኝነት ስጦታ ያላችሁ ሰዎች ቤተክርስቲያንን በእግዚአብሔር ቃልና በጸሎት ምሩ። በድፍረት በእግዚአብሔር ቃል ላይ በመቆም የእግዚአብሔር ቃል ካለ አለ በማለት የእኛ ቴክኒክና ታክኒክ ምን ያደርግም? አይሰራም እኮ። የሚሰራው ማን ነው? የእግዚአብሔር ቃል እኮ። ሰውን የሚያድን ማን ነው? የእግዚአብሔር ቃል። የሚቀድስ የእግዚአብሔር ቃል። የሚያኖር የሚያበረታ ማን ነው? ከሀዘን የሚያወጣ ማን ነው? የእግዚአብሔር ቃል። የሰው ቃል እኮ አይደለም። ስለዚህ ጸጋው ያላችሁ ወንዶችና ሴቶች ወንዶች ምን በሉ አያቻው ነው። ከባድ ነው ይሄ ትግል እኮ። ወንዶች በእግዚአብሔር ቃልና በጸሎት ቤተክርስቲያን ምሩ። ቤታችሁንም ሆነ ቤተክርስቲያን የምትመሩ ወንዶች በትህትና ክርስቶስ ራሱን ለቤተክርስቲያን አሳልፎ እንደሰጠ በአገልጋይነት ቤታችሁን ቤተክርስቲያናችሁን ምን በሉ አገልግሉ ነው የሚለው ጢሞቴዎስ። አገልግሉ። ሴቶች ማስተማርና የእረኝነት አገልግሎት ጳውሎስ መከልከሉ ይሄ ከሚኒስትሪ ኢቪክት እያደረጋችሁ አይደለም። ከሚኒስትሪ ሙሉ ለሙሉ እየሰረዛችሁ አይደለም። ሚኒስትሪ የፑልፒት አገልግሎት ብቻ አይደለም። ሴቶች ተምረው ቴዎሎጂ አጥንተው ልጆች ምን ያደርጋሉ? ያስተምራሉ። ሌሎች ሴቶች ምን ያደርጋሉ? ያስተምራሉ። ወንጌል ምስክርነት ይመሰክራሉ። ካውንስል ያደርጋሉ። የራይ ፍቅር አገልግሎት ያገለግላሉ። እልፍ አገልግሎት አለ። የትንቢት ጸጋ ካላቸው ትንቢት ይናገራሉ፣ ይጸልያሉ፣ ይዘምራሉ። ስለዚህ ብዙ እልፍ አገልግሎት አለ ሴቶች። ይሄ የቤተክርስቲያን የማስተማርና የእረኝነት ምንለው እንችላለን። በቃ አንድ ነው እኮ የእረኛው አገልግሎት ነው። ይሄ የእረኝነት አገልግሎት የኤደን ገነት ዕፀ በለስ አይሆንባችሁ ነው የሚለው። አያጓጓችሁ። እሷን ነገርማ እንደምንም ቸርችም ለውጭ ቢሆን ግድ የላችሁም። እንደዛ የሚሏችሁ ሰዎች የሚወዷችሁ አይደሉም። ቢወዷችሁ the least thing they could do is ይሄ አልገባኝም እያለ ያለው እስቲ ሰማይ ቤት ስንሄድ ይገባናል። ብዙ ኮመንታቸው ነገሮች አሉ ያልገቡን አይደል? አሁን ከዚህ በፊት አውርተናል። አሁን ዘፈን ተፈቅዷል አልተፈቀደም ምናምን የሚል ሙግት ባዝ ዘፈን ሰው እንደማለ አከራካሪ ከመሰለ ነገር ይያው አምታች ከመሰለ በቃ መጽሐፍ ጽፈው ካወጡበት ጉዳዩ ላይ ቆይ እስቲ ሰማይ ቤት ሲሄድ እጠይቃለሁ። እዛ ስትሄድ ወይኔ ሳልዘፍን ምናምን እኮ አትልም አይደል? መጠጣ ወይኔ ሳልጠጣ ወይኔ ምናምን የሚል ሰው እኮ የለም እኮ። በቃ ማለት አከራካሪ ከሆነ አይደል? ኢየሱስ ነፍሱን ሰጠልኝ ያለ ሰው የአልኮል መስጠት ከከበደው ቼክ ማድረግ አለበት ራሱ። ኢየሱስ ነፍሱን ስለኔ ያሳልፈው ሰጠ ብሎ ካነበበ በኋላ አይ ዘፈን እንኳን ካለ መስጠት ከከበደው ቼክ ማድረግ አለበት ራሱ። አይደለም ልክ ያልሆነው ነገር ልክ የሆነውስ ቢሰጠው ሊያንስበት ነው ወይ ለጌታ? እና ሊሏችሁ የሚገባው አንዳንድ ሰዎች አይ አርጤሚስ ነች ከሚሏችሁ እኔ አልገባኝም። አጥኚ ካልሆነ ሰማይ ቤት ስንሄድ እናደርጋለን እናውቃለን። የዓለምን አጀንዳ ቤተክርስቲያን ውስጥ አስገብቶ የእኩልነት ፉክክር ማድረግ ተገቢ አይደለም። እና ጳውሎስ የሚለው ሴቶች እልፍ አገልግሎት አለ። ከባህሪ በተጨማሪ የምታጌጡበት የምትዋቡበት እግዚአብሔር የምታገለግሉበት ትንቢት ቢሆን ጸሎት ቢሆን ዝማሬ ቢሆን ሕፃናትን ማስተማር ልጆችን ማስተማር ቢሆን ሴቶችን ማስተማር ቢሆን የወንጌል አገልግሎት ቢሆን እልፍ የምስክርነት ቢሆን የእርዳታ እልፍ አገልግሎት አለ። ይሄኛው ምን አይሆንባችሁ? ጣዖት አይሆንባችሁ። እግዚአብሔር ይርዳን አይደል? ቼክ ማድረግ ጥሩ ነው። ልባችን 50 ሳንቲሙ ጠፍቶኝ ነው ክፍሉ የሚለው ሐሳብ ሳይገባኝ ቀርቶ ነው ወይስ ቆሜበት ነው? ክፍሉ ላይ ረግጬው ቆሜ ነው? በ21ኛው መቶ ክፍለ ዘመን እይታ ለምንድን ነው እኩል የማልሆነው? ይሄ በጣም ሴክሲስት ነው፣ ጀንደር ቤዝድ ነው፣ የጾታ እንትን አለበት።
ብዬ ቆሜበት ነው ቴክስቱ ላይ ያልገባኝ ለልቤ ያልተዋጠልኝ ወይስ ደግሞ እግዚአብሔር ያለው ሁሉ መልካም ነው? እኔ ባይገባኝም እንኳን ቅሉ እግዚአብሔር ምንድነው መልካም ነው፣ እግዚአብሔር ለኔ የተሻለውን ያስባል ነው። የልባችን ትርታ ምንድነው? እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላካችን ሆይ በዚህ ምሽት ስለተናገርከን እናመሰግንሃለን። እግዚአብሔር ሆይ አንዳንድ ነገሮች ግራ ይገቡናል። አንዳንድ ነገሮች ባረግነው መነጽር በምንሰማቸው ሰዎች የተነሳ እግዚአብሔር ግራ ይገቡናል። ጌታ ሆይ ጥያቄዎቻችንን በቃልህ መልስልን። እግዚአብሔር ሆይ ልባችን ቢከብደው እንኳን ጌታ ሆይ አንተ በቃልህ መልስልን፣ ቃልህን አብራልን። ጌታ ሆይ የሁላችን ልብ ጌታ ሆይ በፊት የተገለጠ ነው። የወንዶችም የሴቶችም ልብ በፊት የተገለጠ ነው። እግዚአብሔር ሆይ ለልባችን ተናገረን። በጆሮ ሰምተን እንዳንሄድ ለልባችን ተናገረን። ጌታ ሆይ ይሄ ቃል ይብራልን። ግራ መጋባቶቻችንን ጌታ ሆይ አጥራልን። እግዚአብሔር ሆይ ባይገባንም ደግሞ አንተ መልካም እንደሆንክ ማመን ይሆንልን። እግዚአብሔር ለመዳን ሲሆን ልክ ነው፣ ኢየሱስ አድኖኛል፣ ጽድቄ እሱ ነው ብለን ጌታ ሆይ አንዳንድ ጉዳዮች ጋር ሲመጣ ግን ከማለት ጠብቀን። እግዚአብሔር ሆይ አንተን መደገፍ ይሆንልን። ደቀ መዛሙርቱ አንተን ተከተሉ። ጌታ ሆይ ሙሉ ለሙሉ አንተ ያሰብከው ያ የመለኮት እቅድ ባይታያቸውም እንኳ መንፈስ ቅዱስ እስኪመጣ ድረስ እግዚአብሔር በግልጽ ባይታያቸውም እንኳ ስትሰቀል ጥለው ቢበተኑም እንኳ እግዚአብሔር ግን ተከተሉ፣ አምነው አንተን። ጌታ ሆይ እንዲሁ ማመን ይሁንልን። እግዚአብሔር ሆይ አንተን ማመን ይሁንልን። አንተ መልካም ያልከው ጌታ ሆይ መልካም ነው። አንተ መልካም አይደለም ያልከው ጌታ ሆይ መልካም አይደለም። ከጠላት ክፉ ወሬ ጠብቀን፣ ከሚያባብል ለጆሮ ከሚመች ከዘመኑ ጋር አብሮ ከሚሄድ ከኛም መሃል አገልጋይ ከሚመስሉ ሰዎች እግዚአብሔር ለጆሮ የሚያማብል ይሄ የሚያማልል ለልብ የሚመች ለኔነት የሚመች እግዚአብሔር ሆይ ነገር ከመስማት ጠብቀን። የሰዎች ድምጽ እግዚአብሔር ሆይ የዓለም ድምጽ የአመክንዮ ድምጽ ጌታ ሆይ መለኮታዊ የሆነው ቃልህን ከመስማት አይገድበን። ጌታ ሆይ እህቶቼን አበርታ። እኔ በአንዳንድ እህቶች ውስጥ ያለውን የአገልግሎት ጥማት እግዚአብሔር ሆይ አንተ ታውቃለህ፣ እኔ አላቅም፣ ሌሎቻችን አናቅም። እግዚአብሔር ሆይ አንተ የሚያገለግሉበትን የጥሪህን ጌታ ሆይ እርሻ አሳያቸው። አንተን እንዲያገለግሉ የወደድከውን መንገድ የወደድከውን አገልግሎት እግዚአብሔር ሆይ አሳያቸው። አይናቸው ይብራ ጌታ ሆይ ጸጋ ይብዛላቸው። ለእህቶች በሙሉ በዚህ ላሉ ለአማኝ እህቶች ለወንጌላውያን እህቶች በሙሉ እግዚአብሔር ሆይ አይናቸው ይብራ። እግዚአብሔር ሆይ ከኛ አመክንዮ ይልቅ ያንተን ቃል መደገፍ ይሆንልን። እናመሰግንሃለን በልጅ በክርስቶስ ኢየሱስ ስም አሜን።